በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክአ ገብርኤል። እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቼ አጉልቼ አይደለ በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፈ ልቦና ስጠኝ። ፈጣሪ ሆይ አንደበቴ ሙሴ መናገር የማይችል ኮልታፋ እንኳን ቢሆን ጥበብን የሚገልጽ ምስጢርን የሚተረጉም ጰራቅሊጦስ አሮን አንደበት ይሆነኝ። ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢምንት ግብር በቀዳማይ የእሁድ ሰዓተ ሌሊት ለተከናወነው ስነ ተፈጥሮ ሰላም እልሃለሁ። ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልክዓ ስዕል የተሳለብህ የበለዓሜራዩ ኮከብ የልደት ሐዋርያ አንተ ነህና። ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራር ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ገብርኤል ሆይ የአንበሳና የገጸ ላህም የንስር ስነ ገጽ ካላቸው ኪሩቤል ጋር የእግዚአብሔርን ዙፋን ተሸክመ በከበረ የሰው ስነ አምሳል ሕዝቅኤል ያየ ከኪሩቤል አንዱ አንተ ነህ። ገብርኤል ሆይ የእግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳቸው ራስህና ለስርተ ርእስህ እጅ እየነሳው ሰላም እልሃለሁ። ገብርኤል ሆይ የቃል ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉም በአራቱ ማዕዘን ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ገብርኤል ሆይ እጅግ የሚያስፈራ በእሳት ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽ ሰላም እላለሁ። ገብርኤል ሆይ በንጽሕና ልብሰ ተክህኖ የተሰየምክ አንተ በፍርድ አይደለ በክርስቶስ ቸርነት እድን ዘንድ የነግሁንና የሰርኩን መሥዋዕት በምታሳርግበት ጊዜ የኔን የኃጥኡን ኃጢአት አስተሰርይልኝ። ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖች ቀራንብትና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖች ሰላም እላለሁ። ገብርኤል ሆይ አንተም እንጂ የሰላም ዕረፍት ትሰጠኝ ዘንድ ትጋ። ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን ነቢይ የኤርትራን ባሕር ከፍሎ አሻግሮታልና። ገብርኤል ሆይ የአብ አካላዊ ቃል መሳከወ ብርሃን ለሚሆኑ ጆሮዎች ሰላም እላለሁ። የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮች ሰላም እላለሁ። ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላክ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችህን ጋርደ ከመቃጠል እንዳዳንሃቸው እኔንም አገልጋይን በረድኤትህ ኃይል አድነኝ። ገብርኤል ሆይ በጎ መዓዛ ያለው ሽቱ መመንጫ ለሆኑ አፍንጮች ሰላም እላለሁ። የንጽሕና የቅድስና መገኛ ለሆኑ ከንፈሮችም ሰላም እላለሁ። ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራች እንዳበሰርካት ለእኔም የምጸድቅበትን የምድንበትን የምስራች አብስረኝ። የመልካም ምስራች ማብሰር ላንተ ክፍል ነውና። ገብርኤል ሆይ ተጠራጣሪው ዘካርያስን ለገሠጸው አፍህ ሰላም እላለሁ። ደስታንና ፈገግታን ለሚያሳዩ የዕንቁ ባሕሪ ላላቸው ጥርሶችም ሰላም እላለሁ። ገብርኤል ሆይ ባሕሪ ለኢዮብ መንፈሰ ባሕሪ የተመሳሰለ የዝምታ መልአክ ነህና ዓመፃን እንዳይናገር ላፌ ጠባቂ ሁነው፣ ለከንፈሬም የትዕግሥት መዝጊያ አበጅለት። ገብርኤል ሆይ ማኅተመ ባሕሪው ቃል ለሚሆን አንደበትህ ሰላም እላለሁ። የባቢሎንን የእሳት ውእየት ወደ ቀዝቃዛነት የለወጠ ለስትንፋስ ጠልም ሰላም እላለሁ። ገብርኤል ሆይ ጻድቃኖችን ሁሉ ለመራዳት የታመንክ ነህና አስቀድሞ ኪርኮስንና እናቱን ኢየሉጣን እንዳዳንካቸው እኔንም የመከራው ቁስል እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳት ነበልባል አድነኝ። ገብርኤል ሆይ
የሚያስደስት ጣዕመ ዜማ መፍለቂያ ለሆነው ጉሮሮ ሰላም እልሃለሁ። ዳግመኛም በንጽሕና ሐብል ላጌጠ አንገት ሰላም እልሃለሁ። ገብርኤል ሆይ ከላይ ከሰማይ ተልከ ወደ ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ሕማም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የሉልም ኃይልን በሚያስደንቅ ግርማ ጠበቃት፣ ጋረዳት። ገብርኤል ሆይ የቅድስናን ልብስ ተክህኖ ለተጎናጸፈ ትከሻ ሰላም እልሃለሁ። ረቂቅ የሚሆን የብርሃን ሞጣት ለደረበ ዘባንህም ሰላም እልሃለሁ። ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳደረብኝ። ዕዝራ ዑራኤልን አጥብቆ በለመነው ጊዜ ሚስጥርን የሚገልጽ መንፈስ በእሳት ጽዋ ገብቶታልና። ገብርኤል ሆይ ስነ ባህሪው ለማይመረመር ደረትህ ሰላም እልሃለሁ። ጻድቃኖች የሚጠለሉበት ለክንድህ ስፋትም ሰላም እልሃለሁ። ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማንም ሆነ ማናስበው የሚደርስብህ የለም። ባህሪም እንዴት እንደሆነ መርምሮ የሚያውቅ የለም። ገብርኤል ሆይ እግዚአብሔር መለኮታዊ ችሎቱ አስተባብሮና አቀናብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወርቾች ሰላም እላለሁ። ገብርኤል ሆይ የክርስቶስና የወላጅ እናቱ ሐዋርያ እንደነህና ሰዓቱ ከማይጠፋ ቱሉ ከማያንቀላፋ የኩነኔ ጉድጓድ መንጥቀ አውጣኝ። ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ ለከነዳ ክንድህና እደኮርና ሰላም እልሃለሁ። ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጧቸው ዘንድ ሕግ ተሰርቷልና። ገብርኤል ሆይ ብሩክ ጸጋን ለሚለግስ መጽሐፍ ሰላም እላለሁ። የክቡር መልአክ ጣቶች ለሚሆኑ ነበልባላዊ ጣቶችም ሰላም እላለሁ። ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ወዳጅ አይገኝምና። ገብርኤል ሆይ ብርሃናትን ለተጎናጸፉ ለጣቶች ጽፍር ሰላም እላለሁ። በሁለት እሳታውያን አክናፍ ላሸበረቁ ጎኖችም ሰላም እላለሁ። ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪ ባሪያ በአምሳሌ የፈጠርከውን እንዴት ታጠፈዋለህ? አሳምረ ያነጽከውን ሕንፃ ስለምን ታፈርሰዋለህ? እያልክ ማልድልኝ። ገብርኤል ሆይ ምግቡ የምስጋና ጣዕመ ኅብስት ለሆነ ወደ ሰላም እላለሁ። የሦስቱ ሕዋሳት አካል መሥዋዕት ለሆኑ ጽሩይ ልቦናህም ሰላም እላለሁ። ገብርኤል ሆይ ስለዚህም አንተ የሕያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል። ሕይወቱም እንደ ጢስ ብን ብላ ትጠፋለች። ገብርኤል ሆይ ምስጋና በዝማሬ ድምፅ ለሚያሰማ ለሚያመሰግን ሕሊና ሰላም እላለሁ። የሥጋዊ ባሕሪ ክፍለ አካል ግን በባሕሪ የሌለ ነው። ገብርኤል ሆይ የደህንነት መልአክ ነህና እኔን አገልጋይን ከችግር አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነ በክንፎች ጋርደኝ። ገብርኤል ሆይ ለሚጠሩት ፈጽሞ የሚራራ ርኅሩኅ እሳታዊ ነበልባላዊ አንጀት ሰላም እላለሁ። ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። ምናልባት ሚካኤል ቢተካከል እንጂ እንዳንተ ማን አለ? ገብርኤል ሆይ ስነ ባሕሪው ረቂቅ ለሆነ እንብርት ሰላም እላለሁ። በብሩህ መብረቅም የተሸለመ ነበልባላዊ ወገብህ ሰላም እላለሁ። ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ ሞት ዘንድ እባክህ ቁርጡን ነገር ንገረኝ። ገብርኤል ሆይ በሰማያዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችና አቁያጾች ሰላም እላለሁ። ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆን በዘመንህ ጥበብ በሰነፎች ልቦና አዳራሽ ሠራች። ለአዳራሿም 7 አዕማድ አቆመችላት። ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ በዳንኤል ፊት በመገለጽ
በኤፍራጥስ ወንዝ ዳርቻ ለቆሙ እግሮች ሰላም እላለሁ። ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና ከመከራና በጭንቅ በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ ለዚሁ ነቢይ በሕልሙ ነገርከው። ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነበት ዕለት ከጌታ እግር መስቀል ስር ለቆሙት ተረከዞችህና ጫማዎች ሰላም እላለሁ። ገብርኤል ሆይ የጌታን ትዕግሥት የአይሁድን ግፍ ተመልክተህ በታላቅ አደባባይ ላይ ሰይፈ ቁጣህን አምዘገዘግከው። ቅዱሳት አንስት ግን ክርስቶስን ተነስቶአል ስላልካቸው የትንሣኤውን ምስራች ይናገሩ ዘንድ ወደ ሐዋርያት ሄዱ። ገብርኤል ሆይ በእግሮች ላይ ለሚያበሩ 10 ጣቶች ሰላም እላለሁ። በብርሃንነትና በነጸብራቅነት ለሚተባበሩ ጭፍሮችህም ሰላም እልሃለሁ። ገብርኤል ሆይ የትሕትናና የጽድቅ መምህር እንደመሆነ መጠን በየዕለቱ በበጎ ነገር አስምረኝ። በኃላፊ ንብረቱ የሚመካና በሀብቱ ብዛት የሚተማመን የሰው ዘመድ ወይም ወገን ሁሉ ሐሰተኛ ነውና። ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነው አካለ ቆምህ ሰላም እላለሁ። ከፍጥረተ ዓለም እስከ ዛሬ በሕያውነት ላለው ስነ መልክህም ሰላም እላለሁ። ገብርኤል ሆይ በየጊዜው የዘመኑን መድረስ አስረዳኝ። በልቦናዬ እስራኤል ከፋርስ ምርኮኝነት ነፃ እስከሚወጣበት ድረስ ዳግመኛ ምድረ ርስት የምገባው መቼ ነው እያልኩ አስባለሁና። ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዜ የሚበዛበት የለም። ከመላእክትም ወገን እንዳንተ ያዘኑትን የሚያረጋጋ የለም። ገብርኤል ሆይ ስለዚህ እኔም አውቄና አንተን አምኜ ይህን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረ የማረጋጋት ቃልህን አሰማኝ። ገብርኤል ሆይ ሰላም ላንተ ይሁን። የጥንቱን የመዳን ተስፋ በመስበክ አዲስ የምሥራች ዜና ለመናገር በክብር ወደ ድንግል ማርያም የተላክ ገብርኤል ሆይ ሰላም እልሃለሁ። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ ልዩ ምሥራች ትነግር ዘንድ ወደ ገሊላ ምድር የተላክ ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ቃልህ ሰላም ላንቺ ይሁን ባላት ጊዜ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈሥሒ ደስ ይበልሽ ባልካት ጊዜም መንፈስ ቅዱስ ሥጋዋን አነጻ። የልዑልም ኃይል ጋረዳት። ድንግል ማርያምና ሕፃኑ ልጇ ኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ 70 ሰገልን በኮከብ ምልክት የመራሃቸው ገብርኤል ሆይ ሰላም እልሃለሁ። በእግዚአብሔር ልጅ ተመስለ በእሳቱ ጉድጓድ በመገኘት ለአናንያ የእሳቱን ነበልባል እንደ ውርጭ ያገዘቀስከው ገብርኤል ሆይ ሰላም እልሃለሁ። ገብርኤል ሆይ ለድንግል ደስታን በተመላ ቃል ሰላም ባልካት ጊዜ መለኮት ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህ ምሕረትንና ፍርድን ትሰጠኛለህ በማለት እየተቀኘውና ንጹሕ ዝማሬንም እየዘመርኩ ሰላም እልህ ዘንድ አቤቱ ተገለጽልኝ። ከነደ እሳት ለተፈጠርክ ገብርኤል ሆይ ሰላም እልሃለሁ። የብርሃን ራስ ወርቅ የተቀዳጀ ገብርኤል ሆይ ሰላም እልሃለሁ። የአሸናፊና የኃይል መልአክ ገብርኤል ሆይ ሰላም እልሃለሁ። ቀሊለ ክንፍ ገብርኤል ሆይ ሰላም እልሃለሁ። ከፍጹም ጥፋት ድን ዘንድ ክንፍህን ጋርድልኝ። ወደ ድንግል የተላክ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነትህን በመተማመን ተስፋ እናደርጋለንና በመዓልትም በሌሊትም አንተ ጠብቀን። አሜን። የቅዱስ ገብርኤል በረከት ረድኤቱ አይለየን።